በሁለት ወር ውስጥ አቶ ሽመልስ ከ91 ኪሎ ግራም አሁን 80.5 ላይ ነው ያለው። ሁሌ በየጊዜው በየወሩ እግሬን አመመኝ እግሬን የአካባቢ ሰው ቤተሰቦች ሁሉ ሰለቹኝ አመሉ ነው ማለት ሁሉ ጀመሩ። ትዝ ይለኛል ጎርደድ እያልክ እንደውም አንከስ እያልክ ነበር የመጣኸው። ያነከስኩ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን ይህ በየሳምንቱ የሚቀርብልን የእህል ውሃ ፕሮግራማችን ነው። እኔ ካሊድ ሙስጠፋ ከላይት ዳይት የስነ ምግብ ማማከሪያ ማዕከል። በባለፈው ቃል በገባሁት መሰረት አንድ እንግዳ ይዤላችሁ ቀርባለሁኝ። እንግዳውን አስተዋውቃቸዋለሁ። እንኳን ደህና መጣ። ራስን ታስተዋውቅልናለህ? እንኳን ደህና ቆያችሁኝ። ስሜ ሽመልስ አግማስ እባላለሁ። የመጣሁት ከአለም ገና አካባቢ ነው። የመጣሁበትም መንገድ ዩሪክ አሲድ ከፍ ማለትና በሱ ምክንያት በመገጣጠሚያ ችግር በመታመም ነው። ከምታከምበት አካባቢ ነው መረጃውን ጥቆማ ሰጥቶኝ የመጣሁት። ስመጣም አንተን አገኘው። አንተን ካገኘው በኋላም እዛ የጠቆመኝ መረጃ ጋር እኩል ነው። ባደረክልኝ ትብብር ያደረክልኝን ትዕዛዞች በመጠቀም ማደርገውን ነገር በጥንቃቄ እያደረኩኝ ለመሻል በቅቻለሁኝ። ከመሻልም አልፎ ብዙ ነገር እንደውም አስተማሪ ለመሆንም መብቃት እየፈለኩኝ ነው። ምክንያቱም ከአካባቢ እንደኔ አይነት መምለት አመሙ ሰዎች ወደዚህ መጥተው እንዲታከሙ እመክራለሁኝ። እሺ፣ አመሰግናለሁ። ወደኛ ማዕከል ስትመጣ በጣም የረበሸ በጣም ማለትም እኛ ጋር ስትመጣ ትዝ ይለኛል ጎርደድ እያልክ እንደውም አንከስ እያልክ ነበር የመጣኸው። ያነከስኩ ነው የመጣሁት። አዎ። እና የዛ ጊዜ ስትመጣ በማህበረሰቡ በሰፈር ላይ እንደዚህ እግርህን ሲያምህ የሚሰማህ ስሜት የሚረብሽህ ነገር ምን ነበር? እስቲ ለተመልካቾቻችን አንዳንዴ ግልጽ የምታደርግላቸው ነገሮች ካሉ። በጣም የረባበሸ ነገሮች ምን ነበር? ሁሌ እግር አመመኝ ማለት ራሱ ይሰለቻል። ሁሌ በየጊዜው በየወሩ እግሬን አመመኝ እግሬን የአካባቢ ሰው ቤተሰቦች ሁሉ ሰለቹኝ አመሉ ነው ማለት ሁሉ ጀመሩ። ሁሌ እሱ አመሉ ነው እሱ ሄዶ በደንብ አይታከምም ምናምን ብለው ነው እንትን የሚሉኝ። እኔ ግን ዘመናዊ ሕክምና ላይ ያልሄድኩበት ቦታ የለም። ከዘመናዊ አልፎ ባህላዊ በዋገምት የሚቀዳ ሁሉ ጉልበቴ ላይ ሁሉ ሞክሬያለሁ። አሉን ከአራት ወር በኋላ መልሶ መጣብኝ በሱ ሕክምና። ስለዚህ እሱን ተውኩትና በቃ ወደ አመጋገብ ስርዓት ወደሚወስደኝ ሰው ነው በቃ መሄድ ያለብኝ ብዬ ነው በአካባቢ ሰው እያማከርኩ ወደዚህ ልመጣ የቻልኩት። እና ሰው ያደረሰብኝ እንትን አመሉ ነው የሚል ነገር ነው። በቃ ይህን መተው ነው። ሰው እንዳሉ አይደለም ምግብ እንትን የሚለው። ምክንያቱም ጥሬ ስጋ ተው ሽሮ ተው ይላል። እሱን ሁሉ ትቼ ነው ይሄ በሽታ እየባባሰብኝ ሄደው። መጠጥ፣ ስጋ፣ ጥሬ ስጋ፣ ሽሮ እሱን ሁሉ ከተኩ ጊዜ የለኝም። ግን ምንድነው እነሱንም ትቼ ህመሙ እየባሰኝ ነው የመጣው። የእሱን አመጋገብ ስርዓት የሚነግረኝ ሰው ነበር የፈለኩት። ወደ እናንተ ስመጣ ትክክለኛውን ነገር ነው ያገኘሁት። ያው በዛ መሰረት አሁን ያለሁበት ሁኔታ ጥሩ ላይ ነኝ። አቶ ሽመልስ ያው ወደኛ ማዕከል ሲመጣ እኛ እዚህ ጋር አሁን ለህብረተሰቡ ወይ ደግሞ ለማህበረሰባችን ትምህርት ይሆናል ብለን በሱ ፍቃድ የሱን ሚስጥር እዚህ ጋር በሱ ፍቃድ ተንተርሰን አንዳንድ የጤና የነበሩበትን እኛ ጋር መጥቶ የታየውን ነገር አንዳንድ ነገሮችን ለማየት እንሞክራለን። ያው የሱ ፍቃድ ስላለበት ነውና ያው አቶ ሽሜ እኛ ጋር ሲመጣ መጀመሪያ የሂስትሪ ወስደንለታል። ሂስትሪ ወሰድን፣ እንዴት መታከም እንዳለበት ተነጋገርን። የዛ ጊዜ እኛ ጋር ሲመጣ የነበረው ክብደቱ የውስጥ ቅባቱን ለማየት እንሞክራለን። ወደኛ ሲመጣ የነበረው የቅባት ቶታል ክብደቱ 91 ኪሎ ግራም ነበረ። እንደዚሁም ደግሞ የውስጥ ቅባቱ 16 ኪሎ ግራም አካባቢ ነበረ። እንደዚሁም ደግሞ ቦዲ ማስ ኢንዴክሱ 31 ነበረ። ልክ ይህን ካየን በኋላ የሚሰማው ህመሞች በጣም ያነከሰ ነበር እና ለዛ አንዳንድ የላቦራቶሪ ምርመራዎችን መርምረን ውጤቶችን ይዞ እንዲመጣ ላክ ነው። የላቦራቶሪ ውጤቶችን እኛ ጋር ይዘመጣ ባየን መሰረት ማለት ነው። የዛ ጊዜ ስትመጣ አንዳንድ የላቦራቶሪ ሪዛልቶች ላይ ትንሽ ለወጥ ያሉ ነገሮች አየን። እንደዚሁም አይነት 2 የሱካር ምልክቶች እንደመጡበት እንደዚሁም ደግሞ በጣም የኮሌስትሮል የስብ ክምችቱ በጣም ብዙ እንደነበረ እንደዚሁም ደግሞ የዩሪክ አሲድ ወይ ደግሞ በተለምዶ ሪህ የምንለው
እሱም በጣም ከፍ ያለ ቁጥር ነበረ። እንደዚሁም የቫይታሚን ዲ እጥረት ነበረ እና እነዛን ስትሰማ ምን ተሰማህ? እንደዚህ ነው ይሄ አለብህ ብዬ ስነግርህ ምን ተሰማህ? እነሱን ነገሮች ስሰማ በእውነት ደንግጫለሁ። በምግብ የሚመለስ ሁሉ አልመሰለኝም። ስኳር ተንቀሳቅሶባል። ስኳር ሲባል ራሱ ከባድ በሽታ አድርገን ነው የምናስበው። ስኳር አለብህ፣ ኮሌስትሮል አለብህ የሚባለውን ነገር ውስጣችን እንዳለብን ስንረዳው ውስጣችን ፍርሃት ይሰማናል። አይደለም በምግብ በሕክምና የማይሻል በሽታ እንዴት ሊኖርብኝ ቻለ የሚል ነገር አሳስቦኝና ደንግጬ ነበረ። በኋላ ግን ቤት ከሄድኩ በኋላ በመረጋጋትና ያዘዝክልኝን ምግቦች በስነ ስርዓት ከሰዓቱ፣ ከአመጋገቡ፣ ከመጠኑ አኳያ የተነሳ እነሱን በስርዓት በመጠቀሜ እነሱ ነገሮች እንዲጠፉልኝ ችሏል። በዚህ እኔ ለሰው መመክረው በምግብ ስኳርም፣ ኮሌስትሮል፣ ዩሪክም እንደሚዳን ውስጥ ያምኗል። አይደለም ለኔ እኔ ከዚህ በኋላ ሰዎችን ለማስተማር የምበቃ ሰው ነኝ ብዬ አስባለሁ። በማዕከላችን የምግብ ፕሮግራም እቅድ አዘጋጅተን ከሰጠን በኋላ የከበደህ ነገር ምን ነበረ? ምግቡ ላይ የከበደህ ነገር ነበረ? አዎ የከበደህ ነገር ነበረ። መጠኑ ትንሽ ነው የተዘጋጀልኝ ምግብ። ይርበኝ ነበር፣ በጣም ይርበኛል። ይህ ነገር እንዴት ነው ሁሉ እያልኩ ደውል ነበረ አንተ ጋር ማይ ይህን ነገር ካልተቋቋምክ አይሆንም፣ መቋቋም አለብህ፣ ውሃ እያበዛህ ተጠቀም፣ ሲርብህ ውሃ ጠጣ፣ ውሃ በሎሚ እያደረግክ ጠጣ ባልከኝ መሰረት በጣም ልቋቋም ችያለሁ። የቤተሰብ ድጋፍም አለበት። በተለይ ባለቤቴ እዚህ መጣ ካሳየናትና የምግብ ፕሮግራም ዝርዝሮቹን ከሰጠዋት በኋላ ሱፐርማርኬትም አትክልት ቦታም ሁሌ መገኘው አዛ ነበረ። እኔ አልሰለችም፣ በጭራሽ አልሰለችም፣ ይህን ነገር በርትተህ መውሰድ አለብህ ከዚህ በሽታ ለመዳን እያለች የእሷም አስተዋጽኦ አለበት። አሁን ያለህበት የጤና ሁኔታ ምን ይመስላል? አሁን በጣም ጥሩ ላይ ነኝ። አሁን ያለሁበት ዩሪክም ቀንሶልኛል። ይህ ስኳር፣ ኮሌስትሮል የተባሉት በሙሉ ባደረኩት ምርመራ ጠፍተውልኛል። ያለሁበት ሁኔታ በጣም ጥሩ ላይ ነኝ። እንደውም ይህ ነገር ዘግይቼ በመጀመሪያ ጸጽቶኛል። ቀደም ብል ኖሮ ይሄ ሁሉ ሕክምና ይሄ ሁሉ መድኃኒት ምናምን አልወስድም ነበር ብዬ አስብ ነበረ። አሁን ባገኘሁት የትም ቦታ ተንቀሳቅሼ ቁሞ መዋል፣ የእግር መንገድ ብዙ መሄድ ይከብደኝ ነበር። አሁን እነዚህ ነገሮች ለማድረግ ነፃ ሆኛለሁ። በእነዚህ ነገሮች ላይ ችግር የለብኝም። እኔ ለዚህ በሽታ ላለባችሁ ሰዎች የምመክረው ወደዚህ መታችሁ ታከሙ፣ በምግብ ዳኑ ብዬ እመክራለሁ። ፈጣሪ ይጨምርበት። እሺ በጣም አመሰግናለሁኝ። ያው እኛ ጋር ከመጣ አሁን 2 ወር ሆኖታል ማለት ነው። በ2 ወር ቆይታ ውስጥ የምግብ እቅድ ከአንድም 3 ጊዜ ክለሳ አድርገንለታል። እየተነጋገርን ቅድም እንዳነሳላችሁ ምግቦቹ ለ1 ወር እንሰጣለን። በ1 ወር ውስጥ ደግሞ ያስጠላው ወይ ደግሞ ያልተስማማው ያልወደደውን ነገር ደግሞ እየከለስን አሁን ላለበት ደረጃ በቅቷል። አሁን በአሁኑ ሰዓት ላይ ያለው ከ2 ወር በኋላ ያለውን ሪዛልት ስንመለከት ደግሞ በ2 ወር ውስጥ አቶ ሽመልስ ከ91 ኪሎ ግራም አሁን 80.5 ላይ ነው ያለው። የውስጥ ቅባቱም እንደዚሁም ደግሞ ከ16 ኪሎ ወደ 14 ኪሎ ግራም ቀንሷል ማለት ነው። የውስጥ ጮማ 4 ኪሎ ቀንሶልሃል። በአጠቃላይ 10 ኪሎ ግራም ቀንሶልሃል። እንደዚሁም ደግሞ ከ2 ወር በኋላ የስኳሮችንም የአንዳንድ ምርመራዎችም ደግመን ነበር አሰርተን ነበር እና እነዛም ሁሉ ነገሮች በጣም ተስተካክለው ነው ያገኘነው እና ይህ ያው ለሰው ለተመልካቾቻችን ማንኛውም ነገርን በስነ ምግብ መታከም እንደሚችል ለመማር ለመገንዘብ እንሞክራለን ማለት ነው። አንተ ቤተሰብ ውስጥ ቅድም ባለቤት እንዴት ነበር ድጋፍ ስታደርግ የነበረው? ማለትም አንዳንድ ሰዎች አሁን ብዙ ቤተሰብ አለ ዳይት ለማድረግ አይመችም ይላሉ እና አንተ እንዴት አድርገህ እሷን አሳመንህ ነው ወደዚህ ነገር ውስጥ የገባኸው? እስቲ እሷን ያሳመንኩበት እሷም ትረዳለች። እኔ በህመሙ በመሰቃየቴ በተለይ ሌሊት የእግር ህመሙ በጣም ይከብዳል። አመመኝ ስላት ተነስቼ ማስታገሻ ስወስድ በቀዝቃዛ ውሃ እያቀዘቀዝኩ እንትን ይሄ ሁሉ ስቃይ ከማየቷ የተነሳ እሷ በጣም አበረታታችኝ። እንደውም ስነግራት ይሄን እንደዚህ ህክምና አለ ብዬ ሳስረዳትና ስነግራት
አበረታታች ስራዎቹን ለመስራት እኔ በጭራሽ አልሰለችም አንተ ለምትጠቀም እንዳሰለች እንቢ እንዳትል ውጭ ተደብቀ እንዳትጠቀም ምግብ ምናምን ትለኛለች እንደውም እኔ የሷን ሞራል ለመጠበቅ እያልኩኝ እየሰለቸው የሷን ሁሉ ለመጠበቅ እያልኩኝ ነው ምግቡን በስርዓት ልወስድ ይቻልኩት የቤተሰብ ድጋፍ አለበት እንደው ለኔ ምግብ ለማዘጋጀት እንጂ በእኔ ተነሳነሱም ለራሳቸው አዘጋጅተው የማይጠቀሙበት ጊዜ አለ ምክንያቱም ሰዓቶቹ ይጣበቡባቸዋል ለኔ ብለው መስራቱን ትተው ለሱ ብለው ነው የሚያዘጋጁት በዚህ ቤተሰብ በጣም ረድተውኛል በጣም አመሰግናለሁኝ አቶ ሽመልስ ያው እኛ ጋር 2 ወር ነው የቆየው በድጋሚ ተመልካቾቻችን አሁንም አቶ ሽመልስ እኛ ጋር ያለውን የጤና ምርመራና ክትትል እንደዚሁም ድጋፍ አልጨረሰም ይሄ ለእናንተ በጣም ትልቅ ትምህርት ይሆናል ብለን ያቀረብነው ከዚህ በኋላ ደግሞ ጨርሶ ደግሞ ድጋሚ የምስክርነት ቃል ይሰጣል ብለን እናስባለን ከአቶ ሽመልስ ጋር ያደረግነው የጤና ጉዞ ወይ ደግሞ የጤና ውይይታችን ይሄን ይመስል ነበር አቶ ሽመልስ እኛ ጋር ሲመጣ በባለፈው ትምህርታችን ክላሲፋይ ስናደርጋቸው እንደነበረው አንድ ሰው ከመጠን በላይ ነው ከልክ በላይ ነው ምንላቸው ነገሮች አንስተን ነበር ያው አቶ ሽመልስ እኛ ጋር ሲመጣ ከልክ በላይ የሆነ ውፍረት ነበረው አሁን ውፍረቱን በማስተካከል ላይ ነው ያለው አልጨረሰም ጨርሰ ደግሞ ምንገናኝ ይሆናል ሌላው ምንድነው ተመልካቾቻችን ወደኛ ማከል በማንኛውም አጋጣሚ በማንኛውም ሰዓት በማንኛውም ጊዜ መታችሁ ስለ ስነ ምግብ ማማከር ትችላላችሁ እንደምታዩ ደግሞ እሱ ትልቅ ምሳሌ ነው ከሱ እንደውም የተሻሉ ብዙ ሰዎች ምሳሌ የሚሆኑ ሰዎች ነበሩ ያው ለቲቪ ብዙ ጊዜ ብዙ ፍላጎት ስለሌላቸው ነው እንጂ ይሄ ደግሞ ሽሜን በጣም ነው የምናመሰግነው በጣም ነው ያመጣው ለውጥ ይሄ ኮሚትመንት ቆራጥነት ተስፋ ማድረግ ይሄ ለውጥ ሊያመጣ ይችላል ሽመልስ እኛ ጋር ሲመጣ በቀደም እንደነገርኳቸው በጣም ያነክስ ነበር አሁን ማንከስ የለም የስኳር ምልክቶች ነበሩ የኮሌስትሮሎቹ ሁሉ ነገር ተስተካክለውለት ጤናማ በሆነ መልኩ ላይ ነው ያለው ያው እንግዲህ አቶ ሽመልስን ለማየት ይችላችኋል ያመጣውን ለውጥ ማለትም እኛ ጋር ብዙ ታካሚዎች አሉ ስኳር የሚከታተሉ አሉ የኮሌስትሮል የክብደት ለመቀነስ ብቻውን የሚመጡ አሉ ብዙ የጤና እክሎች ያላቸው ሰዎች ይመጣሉና ማለትም ተስፋ ለመቁረጥ ነው አንድ ነገርን ምንድነው ኒውትሪሽን ፋሽን አይደለም ፋሽን ሳይሆን ጤና ነው አንድ ሰው ወይት ቀነሰ ተብሎ አይደለም መምጣት ያለበት እኔ ሰውነቴን ማስተካከል አለብኝ ጤናማ መሆን አለብኝ ብሎ አንድ ሰው ይሄን አምኑና ተቀብሎ ሲረዳው ነው ስለ ጤናው ትልቅ ትኩረት ሰጥቶ ወደኛ ማከል ቢመጣ እኛ ጋር ደግሞ ክትትል ካረገ በኋላ ምንድነው በጣም እኔ ዲስአፖይንት የሚያደርገኝ ወይ ደግሞ ተስፋ የሚያስቆርጠኝ አንዳንድ ሰው በጣም ቢጀምርና በዛው ይጠፋሉ ወደ ህክምና ተቋም እንደሚመጣ ሁሉ ወደ ስነ ምግብ ማከል በምግብ መታከም እንደሚችል ከሽመልስ ብዙ ትምህርቶች አግኝተናል ሽመልስ ለናንተ መማሪያ ብቻ ሳይሆን ለናንተ ጥንካሬ ነው በጣም ረመዳን ሲመጣ እንጾማለን ረሃብ ይሰማል አዎ ሰውነታችንን ማዘዝ እንችላለን ነው ማለት እንችላለን ስለዚህ ምግቦች ሊያንሱ ይችላሉ ግን ሁሌ በዛ አይቀጥልም እንደ ህክምና ነውና ምግቦቹን ለሱ በተሰጠው መሰረት ተጠቅሞ ለውጥ አምጥቷልና እኛ ጋርም የመጣችሁ ታካሚዎችን ለተመጡ የሚያሰባችሁ ምግቡ ያንሳል ስንል ለሰውነታችሁ ምንድነው መጀመሪያ ስናነሳው ሰውነታችን የሚያቃጥለውና የሚያስፈልገው ካልተመጣጠነ ነው ውፍረት የሚከሰተው እኛ ምናስበው ምንድነው የተመጣጠነ ባላንስድ የሆነ ምግብ ነውና አንድ ሰው ኒውትሪሽን ማከል መጥቶ ስነ ምግብ ጀምሮ ከማቋረጥ ሰብር አድርጎ ለውጥ እስኪያይ ድረስ ጠንክሮ መስራትን እንመክራለን ኢንሻአላህ ይሄው እሱም ደግሞ ጠንክሮ ስለሰራ ይሄን ለውጥ አግኝቷል ሽሜ ከመሰነባታችን በፊት ማመስገን የምትፈልገው ሰው ካለ እንደዚሁም ተጨማሪ ሀሳብ ማስተላለፍ የምትፈልገው ካለ እንደልስጥስ አዎ ማመሰግነው ባለቤቴን አመሰግናለሁ አንዱም እህቶቼ ልጆቼ ከህፃንነት አቅማቸው እንኳን ይሄ ያንተ ምግብ አይደለም ያንተ ሌላ ነው ይያሉ የሚከለክሉኝ ነገር እሱ ነገር ራሱ በጣም ላመሰግናቸው ይገባኛል ለኔ ትልቅ ትብብርና ትልቅ እንትን አድርገውልኛል እሱ ምንድነው ከህመሙ መባባስና ከህመሙ መሰቃየት አንፃር በዚህ አጭር ጊዜ ታከመ መዳን እየቻልክ ለማይሆን ምግብ ለምን እንደዚህ ተነካካለህ ይያሉ ያን ምግብ ትኩረት አድርጌ እንድመገብና ከህመሜ እንደገግም ስለረዱኝ በጣም አመሰግናቸዋለሁ ሌላው ጓደኞቼ በመጀመሪያ የነበረው እንዳልለያቸው በመፈለግ ነው ምግብ አብረን ስንበላ ና ለአንድ ቀን ይሄን ብላ ይሄን ጠጣ ይላሉ እሱ ነገር ጎርቶኛል ግን ወደዚህ ወደ ዳይት ከጀመርኩ በኋላ ይሄን ነገር ስነግራቸው አይ ይሄ ነገር እንደማይሆን
ለአንድ ቀንም ለሰከንድም ለምንም ቢሆን እንደማይጠቅም ስለአስተማሩኝና ስለተረዳው ይሄ ነገር ይቅርብኝ ብዬ ስነግራቸው እሱን ስለተረዱኝና አይ ይሄ ለአንተ አይሆንም ብለው ወደዛ ነገር እንደማይገፋፉኝና እንዳላደርግ በሚመክሩኝ ምክር ለዚህ እንትን ደርሻለሁኝና እነሱንም አመሰግናለሁ። ሌላው ተጨማሪ ማመሰግነው እንትን የምናገረው በዚህ በሽታ የተያዛችሁ ሰዎች በመድኃኒት አትሰቃዩ እላለሁ። መታችሁ በምግብ ዳኑ። በምግብ ነው ሕክምና ሄዳችሁ መድኃኒት ወስዳችሁ ከመሰቃየት በምግብ ዳኑ። በምግብ ነው መድኃኒቱ። ህመሙ በምግብ ስለሆነ የሚድነው መድኃኒት ስለማያድነው ማስታገሻ እንደሆነ ተረድታችሁ በምግብ ዳኑ ብዬ እመክራለሁኝ። አመሰግናለሁ። ሽሜ በጣም አመሰግናለሁ። እኔም ለነበረን ቆይታ በጣም አመሰግናለሁኝ። በሚቀጥለው ኢንሻአላህ ሌላ ቴስቲሞኒ ይዘን እንቀርባለን። በሚቀጥለው ሳምንት እስክንገናኝ ደህና ቆዩ።